ያደረጋችሁ። አሁን ሀና ብቻ ነው አጀንዳችን። ስለ ነገር ለሱ ሁለት ነገር አንድ ምንድነው ዲኤንኤውን ሲመሰክር ነበር ያልኩት አክሴፕት አድርጓል። ሁለቱም አሰማኝ አልመሰከርኩም። ሲያሰማክ ሚውት አድርግለትና ያሰማክና አንተ ይቅርታ ጠይቃለሁ ካልኩኝ ይቅርታ ጠይቃለሁ ብለካል። ካላልክ ደግሞ መኩ ይቅርታ ይጠይቀካል። መኩ ፕሊስ ስለ ዲኤንኤ ለማስ ያለበትን የተናገርኩትን እኔ አሁን እሱ ይመጣል ብዬ ቀድቼ ይዤ አልመጣሁም። ኦኬ አቀርባለሁ፣ ይቀርባል። ማአት አለ አብረው ተስማምተው ያወሩበት ማአት ወርድ ነው ያለው። እሱ ችግር የለውም። ሁለተኛ ያልኩት ምንድነው እሱን ስም ጠርቼ እውነት ይሄ ልጅ አጌነስ ከሆነ ከዚህ ሰውዬ መሲ ስትወርድ ለምን ታስወርዳላችሁ ብሎ ለምን አለ ከጎኑ አልቆመም ነው ያልኩት። ይሄን ሁለት ነገር ነው የተናገርኩት በሱ ስም ማለት ነው። እዚህ ጋር መጥቶ ግን አንቺ ያው እንግዲህ ለተበደለ በከንቱ ስሙ ለሚጠፋ ሰው ነው አይደለም የቆምሽው። ኦኬ እዚህ ጋር ደግሞ ባልሆነ ነገር እኔን ክሌም አድርጎ 25,000 ሰው መሀል ተናግሯል። ያችን ክሪል አድርግና ፖለቲካል አወር አይደለም ይሄ። ሁለት ነገር አስቀምጧል። አንዱ ምንድነው ባንዲራችን ላይ የትግራይን ህዝብ እየሰደበ ተፍቷል ብሏል። ያችን ክሊር አድርጌ ያልፋለሁ። ሁለተኛ አሁንም እዘምታለሁ ብሏል። ያችንም ክሊር አድርጌ ወደ ሀና እንጣል። ይሄን ፍቃጅ yes please ኦኬ ይኸውልሽ የባንዲራው ጉዳይ ራሴ ፖስት ያደረኩት ነው። ያኔ ከዛ ተነስተው ጋሸና ምድር ላይ መተው ባንዲራቸውን ስለው ትግራይ አሸንፋለች ብሎ ስለጻፉ እኛም ደግሞ እዛ ጋር ታግለን ካስለቀቅናቸው በኋላ ያናርጋል። ትግራይ ውስጥ አይደለም ምንም ውስጥ አይደለም። እሱ ግን ሚሊሊክ በሚል ገሏል ብሏል። እሱን ጠይቅልኝ ያምጣና ለምን ሁሉም ነው የሚሉት ይሄን በሌለውበት ማለት ስሜን እያጠፉ ነው። በዛ እኔ ህዝቤን ለመከት ነው የሄድኩት ለህዝቤ ነው። በሁለተኛውን ምንድነው ያልኩት ባለፈው ዮኒ ማኛ ጋር ያለው ደግሞ የተባለው ምንድነው ሰለሞን ሲያዝ አንተም አይቀርልህም ሲሉ አሁንም ደግምላችኋለሁ ቲፒኤልኤፍ ታጥቆ የአማራን ህዝብ ለመውጋት የአማራ ምድር ላይ ከገባ ደግሜ እዘምታለሁ ብያለሁ። ይሄን ያልኩት ወደ ሀና እንሂድ። እኔ ደግሞ እኔ ማጽዳት ስለምፈልግ ነው ሀቢባ እኔ ይሄን ነገሩ ወደ ሌላ ራሱን ነው ክሊር ያደርገዋል። ራሱን ኤክስፕሌን አደረገ እንጂ አንተ ላይ ጣቱን አልጠቆመም። ስለዚህ እኔም ደግሞ ክሊር ነው ማለት የራሴ ነው። እሱ እኔ አንዴ ያሰማኝ ይሄን ያሰማኝ ነው የምልሽ። ያሰማክ ነው እኔ ልጠይቀው ነው። ሪካርድ ላኩለት ለመኩ ሸገር በዲኤንኤ ተስማሚያለሽ ወይ ብሎ ሚጣን ሲጠይቅ ያለበትን ሪካርድ ላኩለት ለኩ በውስጥ ለኔ ዋትስአፕ ላይ ነው። እኔ እዚህ ጋር አሳያለሁ። ኦኬ በቃ እዚህ ጋር ሳብጣለኝ ሚውት አርጉልኝ። መኩ ሸገር ፕሊዝ እባካችሁ እድል ስጡን። ነገሩን ወደ ሌላ ነገር አጣብቁ። የተለየ ዓላማ ያለው ሰው ካለ ላስወርድና እኛ ዓላማችን እንዳያደናቅፈን። ሁሉም ህዝብ አጼ ዘረ ያዕቆብ ይውጣ እያሉ ነው። ለምንድን ነው ዓላማው ከኛ ይለያል? ሀቢባ የትግራይ ብሔርተኞች ናቸው እንደዚህ እያሉ ያሉት በብሔር ስለተወሰደ ነገር። ይሄ እኔ ማስወጣት ማለት እኔ ምንም ችግር የለም ልወጣልሽ ይችላል። ግን የትግራይ ብሔርተኞች ሁላቸውም ሀሳባቸውን ስለገለጹ ዘረ ያዕቆብም ሀሳቡን ተናግሮ ይውረድ። እድሉን ስጡኝና ተናግሬ ልውረድ። ዘረ ያዕቆብም የመግለጽ ልክ አለው። አጀንዳው እየተቀየረ እድሉን ስለሰጠሽኝ አመሰግናለሁ። እኔ ግን አሁንም ቢሆን ዘረ ያዕቆብ ያለውን ሪከርድ አላለም ካላሰሚኝ በውስጥ እናወራለን ብሎታል ራሱ ጠቅላይ ራሱ ሪከርድ አመጣው። ማስረጃ ታቀርባለህ ማለቱ በደንብ አድርጌ በማስረጃ በውስጥ እናወራለን። ሎዛ ለምን በውስጥ አንፈታውን ሲላት አለ አላልኩም ካለ መጀመሪያ ሌላ ፕሮግራም ያጅላቸውና ሀቡዬ ይነጋገሩ። እኛ አሁን የሀና ጉዳይ ነው ያመጣን። የምንናገረው ነገር አለ፣ ለኢትዮጵያ ሕዝብ የምናስተላልፈው ነገር አለ። መልእክታችንን አስተላልፈን እንወርዳለን። ሌላ አጀንዳ ይዘሽላቸው በደንብ ይከራከራሉ። ለፖለቲካው በጣም ፖለቲካ የሚሰራም አንችልም የሚመጥንም ይሄን ማኔጅም ለማድረግ የሚከብድሽ ጉዳይ ነው። ፖለቲካ አልፈልግም። ሀቢባ ፖለቲካ ያወራ የለም እስካሁን ከጠራሽን ውስጥ ፖለቲካ አላወራን። ለምን ስሜን እንዳልገባ ፈለጋለኝ። እኔ እሱን ክሊር አደረኩኝ። በልጅቷ ጉዳይ ግን ከአጀንዳሽ ጋር እንደመስማማ ነግሬሻለሁ አይደል? ሌላ ግን በልጅቷ ስም አድርገው የዚህ ተወላጅ ብሔር ነው እየተባለ በሚካሄድበት ግን እኔ አልስማማም፣ እቃወማለሁ። ነገም ዛሬ በዚህ ወንጀል ውስጥ ሁሉም ሰው አለ። የትግራይ ህዝብን አይወክልም። ወንጀለኛ ነበረ ማስያዝ የነበረው እነሱን። አንቺ ደግሞ አሁን አንቺ ቤት የገቡት ሰዎች ደግሞ በእንደዛ አንቺ ቤት ሲገባ ለማት ካለብሽ ነው የምልሽ። አንቺ ማጥራት ካለብሽ ክሊር አድርገሽ የኔንም ሰው ነግሮኛል በመረጃ አምጣ ብለሻቸዋል። መረጃ አላመጡልሽም። እኔ እንኳን አትሊስት ስሜታዊ ሆኜ ከተናገርኩ ይቅርታ ጠይቃለሁ ብያለሁ።
ይሄን ያህል ድረስ ነው መረጃ እስካላመጣ ድረስ አንተ ማንም ብሌም የሚያደርግህ የለም። ቁጭ በል መረጃ ይሄን ያህል እኔ ለፖለቲካ መስራት ግን አይቻልም። ዛሬም ነገም የአማራ ህዝብ የትግራይ ህዝብ በአንድነት ይቀጥል። በቃን ከዚህ በኋላ ይኸውልህ ሸገር አንተ ሐሳብን ገልጸሃል፣ ሰምተናል። ዘራ ያዕቆብ በአንድ ደቂቃ ሐሳብን ግለጽና ውረድልን። እኛ የመጣንበት የሃና ጉዳይ ነው። ዘራ ያዕቆብ ስምህ ተጠቅሷል። የሆነ ነገር በለንና ሜንሽን ስለተደረገ ስምህ ከዛው እናንተ ሁለታችሁን ውረዱልን። ሌላ ጊዜ ሁለታችሁ ተከራከሩ። እኛ ጀምር መግባት ቴንክ ዩ ሀቢባዬ አመሰግናለሁ። ኤኒዌይስ ምንድነው እየተደረገ ያለው ነገር? ሀቢባ ቴንክ ዩ ስላስገባሽ። እኛ የጠየቅናቸው ጥያቄዎች አሉ። እኛ አይደለንም ይሄንን ያለው እዚህ ከተነገሩት ንግግሮች አቡ ቤት ከተነገሩት ንግግሮች የተጠቀሱ ስሞች አሉ። ኢቨን አንቺ ቤት አሁን ለምሳሌ አንድ ሰው መጥቶ የተናገሩን ነገር አቃል የአጋቾቹ ብሔር ጠቅሶ አንደኛውም ልጅ ደግሞ አንድ የሆነች ልጅ ደግሞ አቡ ቤት መጣ የተናገረችው ነገር አለ። የተናገረችው ነገር ምንድነው? እኛ የኛ ልጆች ናቸው ብለው ትሪት አድርገው ወደምንሄድበት ቦታ አስኬዱን። እንደውም በጣም ለኛ ሄልፕ አድርገውናል ቢካዝ በብሔር ማንነታችን ምክንያት ተብሎ ሲነገር ነው። አሞራው የሚባል ልጅ አርሚ ምናምን ያልነው እኛ አይደለንም። ራሱ አሞራው የሚባለው ልጅ ነው አርሚ 31 ብሎ የተናገረው። ሌሎቹ የተናገሩት እኛ ቤዝድ ኦን ከነሱ ከተነገረው ነገር ሌላው ሎዛ ነች ይዛው የመጣችው ልጁ። አንቺ ቤት እንኳን በስልክ ነው የገባው፣ በአካውንት ነው የገባው ሎዛ ጋር። ዳስሚስም ብሎ አይደለም ሎዛ ጋር የሚለው ሎዛ ቲዲኤፍ የነበረች ፖለቲካ ውስጥ የነበረች ሰው የነበረች። ኔትወርኩ ደግሞ ቅድም አትክ የቀልብ ልቦች የሚለው ልጅ ሲናገር ነበር። ኔትወርክ እንደዚህ በቀላል ምናምን የሚፈታ አይደለም። ኔትወርክ መሬት ላይ ነው፣ መንግስት አካል ያሉበት ምናምን አርሚዎች፣ የተለያዩ ታጣቂ አደረጃጀቶች ያሉበት ነው። እንደዚህ አይነት መስመር ይሄ ሂውማን ትራፊኪንግ መስመር ያለው። ስለዚህ ያንን ነው እየተነጋገርን። አሁን ያንን ስንነጋገር በብሔር ነው ከለሩ ካላችሁኝ እኔ አይደለሁም በብሔር እዚህ መጥተው ከተናገሩት ሰዎች ላይ ነው ወስደን በብሔር ነው ብለን የመጣነው። ስለዚህ እኛ አሁን ምንድነው አሞራውን ባለፈው መጥተው አንቺ ቤት ሲናገር የነበረው ልጅቷን ሬሷን እናስመርመርና የሚጠብቃት ሰው አንተና ተክላይን የሚጠብቅ ሰው እናዘጋጅልህ። ዳስሚስ መሬት ላይ ሰሯላችሁ ማለት ይሄንን የሚያረክ የሚጠብቅ ጭራሽ አጋችን የሚጠብቅ ራሱ ግለሰቦች አሉ ማለት እዛ መሬት ላይ የተደራጀ። ስለዚህ እኛ ጥያቄዎች አሉ። ይሄ እኛ ከብሔር ጋር የተገናኘ ነው ብለን ጥያቄ አለ። ያንን ጥያቄ ደግሞ መፍታት የሚችሉት የትግራይ ልጆች ናቸው ብለን እንጂ ከህዝብ ጋኛ ምንም አይነት ጥላቻ አልተነጋገርም። ኦኬ ሌላ አንድ ነገር ከዚህ በፊት ዝም ብልሽ ከሆነ የሸዋሮቢት ልጅ እንደዚሁ አንቺም እንደውም ኬዙን መጀመሪያ ይዘሽው ነበር። ያ ልጅ የኦሮሞ ልጆች መጥተው በስነ ስርዓት ኢንቮልቭ አድርገውበት ገብተው በህይወት ያለ ሰው ነው ይዘውልን የመጡት። በህይወት ያለ ሰው እነዚህ ሊይዘውልን ሊመጡ የሚፈልጉት ሬሳ ነው ይዘውልን ሊመጡት። ሬሳ ይዛችሁ አትመጡም። ልጅቷን ከየትም ብላችሁ ወልዳችሁ ይዛችሁ ነው። ሌላው ያለው ይሄ እንትኑ ይሄ ሂውማን ትራፊኪንግ የሚሰራው ትግራይ ክልል ብቻ ሌሎችም አካባቢ ያሉ ልጆች አሉ። አማራ ክልል ውስጥ የተደራጀ በደንብ የተናገረው ግልጽ ነው የተናገረው። ደሴ አካባቢ በስመ ወርቅ ቤት የተደራጀ ኃይል አለ ይሄንን የሚያዘዋውሩ ብለን የተናገረው እንጂ መጥፎ ነገር የትግራይ ልጆች ይመቱ ምን ብለን የተነጋገርነው ነገር የለም። ስለዚህ እውነቱን መጋፈጥ አለ ሀቁ። ይሄ ብሔር ከለር ይዟል። አዎ ብሔር ከለር ይዟል። ከብሔር ከለር ይሄ ነገር መውጣት ይችላል። ማውጣት የሚችሉት የትግራይ ልጆች ናቸው። ምን አድርገው ይሄንን ልክ የኦሮሞ ልጆች ከዚህ በፊት በደንብ አንድ ላይ ሆነን ይዘው እንደመጡት ልጁን በህይወት ነው ይዘው የመጡት። ኦፍ ኮርስ የተመታ ተበልዞ ምናምን አይኑን የመጣው በህይወት ይዘው ነው የመጡት። የትግራይ ልጆችም ተሰባስባችሁ ሰብሰብ ብላችሁ ልጁን ታቁታላችሁ። ሎዛ ገብታበታለች። አሞራው ከዚህ በፊት ታጋይ የነበሩ ሰዎቹ መሬት ላይ ታጋይ የነበሩ ጸብ ካለው ለአንቺ መንገር ነው እንጂ እኔ ያልኩት ይሄ ልጅ ገብቶ የትግራይ ህዝብ የወንጀለኛ መከማች አይደለም። ይህንን ስራ የሚሰሩት ብሔር ሃይማኖት የላቸውም፣ ጨካኞች ናቸው። ይደገመ ሪከርዱን እናመጣልሻለን ሙሉ። እንደዚህ ብለን ነው ውይይት የጀመረው። ምን አለ መሰለሽ ሎዛ ቤቷን የከፈተችው ከእሷ ጋር በረከት የሚባል ልጅ አለ። ይሄ ነገር ወደ ዘር እየሄደ ነው። ወደ ዘር ደግሞ የወሰዱት አንቺን ቀንም ሙሉ ቤታቸው ለጥፈው ሲሰድቡሽ የነበሩት እነ ዘራ ያዕቆብ ዋና አማራ የሚባሉ ቀላል ቁጥር የሌላቸው ደጋፊ ያላቸው ሰዎች ወደ ብሔር እየቀየሩ ስለሆነ መልክ ያያዝ የዚህች እህታችን ስቃይ የሙሉ ኢትዮጵያዊ ስቃይ ነው። ሁሉም ኢትዮጵያዊ በቅንነት እየቆመላት ነው። ትንሹ አሌክስ እንኳን የንግግር ስህተትና እጥረት አዙረው አርሚ ሰብ አለበት ምናምን እየተባለ ይሄ አያዋጣንም። ሀቢባ ከትናንትና ችግራችንና ከትናንት ስህተታችን መማር አለብን። ይሄን ነገር አንቺ የገባሽበትን በቅንነት ነው። አሁን በሚኬዱ አካሄድ አንቺ መፍትሄ አታመጭለትም። ይሄ መፍትሄ የሚሆነው ይሄ ልጅ ወንጀለኛ ነው። ለወንጀለኛ ማንም ተባባሪ አይሆንም። ለምን አይሰቅሉትም? ነገር የቀላል እህታችን እንደማንኛውም ሴት እህት ያለው ይገባዋል። ነገር ግን በቃ ሰው በግድ መጥፎ ቃል ካላወጣ ከአፉ እኔ አላወጣም። ኔበር እኔ ሰፊ አማራ ህዝብና የትግራይ ህዝብ ተስማምቶ ችግሩን በጠረጴዛ እንደሚፈታ እምለፋ ወጣት ነኝ። እንደ አንድ በእኛ ሰዎች አሽቃባጭ ይሉኛል።
በዛ ሳይድ እንደፈለጉ ቃላት እየመረጡ ሌላ ጥላቻ ካላችሁ በግልጽ መናገር ነው። ገብቶሻል? እኔ የምናገረውን የማወራውን የማቅ ሰው ነኝ። እኔ አሁንም ቢሆን እየነገርኩሽ ነው። እዚህ ወንጀል ላይ የተሰማራ ሁላ መጠየቅ አይደለም ቢሰቀል ደስተኛ ነኝ እያልኩሽ ነው። እኔ እኮ መልክ የሚታወቅ ሰው ነው። ገብቶሻል? በኮንፊደንስ ነው የማወራው። ብዙ የብሔር ብሔረሰቦች ጓደኞች ናቸው ያሉኝ። ስለዚህ የምናገረውን መሬት ላይም ዋጋ የሚያስከፍል ነገር አልናገርም። ከኛ ጋር እኮ ሚጣ ስትወያይ ነበረ። መኩ ላለው ደግሞ መኩ ከኛ ጋር አይወያይም ወንጀለኛ ነው እኔ ነኝ ያልኩት። በግብር ቪዲዮ ስላለን የትግራይ ጦርነት ሰዓት ላይ ዘመቻ ምኒልክ በሚል ስለነበረ አንዴ የሚታርገው አንዴ እኔ ስጨርስ ታወራለህ። ኢንተራፕት አድርገኝ እኮ ልጠይቀው ነው መኩ። አንተም ስላልከው ነገር ማስረጃ ታቀርባለህ። እሱ አለ ስላልከው ነገር፣ እሱም ደግሞ አንተ ላይ አለ ስላለው ነገር ማስረጃ ያቀርባል። ካለብዛ በማስረጃ ነው የማወራው ነው አለ ቪዲዮ ጊዜ ሰተሽኝ አመጣዋለሁ። እኔ ይሄንን ቃል ያልፈለኩት ቀይ አንዴ የሚታርጉት አንዴ እኔ ሳወራ እኔ አዳምጣቸዋለሁ፣ ችግር የለብኝ። እኛ እሱ እንዳይገባ የፈለግነው የብሔር መልክ እንዳይያዝ ነው። ልጁም እኮ እንዴ ልጁን እኮ ባይዞ ነፃ እያወጣችሁት ነው ካወቃችሁ። እንደዚህ በምትሄዱበት ሰዓት እሱ ወደ ብሔሩ ነው የሚወሸቀው፣ ማንም ሰው ደግሞ ወደ ሱሳይድ ነው የሚሆነው። ስለዚህ ይሄ ዋጣን ወንጀለኛ ነው፣ ወዴት የሚደበቅበት መንገድ ይጠየቅ ነው የተባለው። እነ መኩ ደግሞ እዚህ ውስጥ የሚያገባቸው ነገር የለም፣ ፖለቲካ አዙረውታል። አንደኛ መኩ የምንስማማበት ሰው አይደለም። በትግራይ ጦርነት ሰዓት ላይ ኢንቮልቭ ያደረገ ሰው ነው፣ ማንም የሚያውቀው ሀቅ ነው። የተከሰሰ ሰው ነው አይደል እንዴ? ይሄ እኮ ሀቅ ነው። ያለ የትግራይ እንትን ላይ እኮ ሲጠፋ አለ አመጣዋለሁ እዚህ አንቺ እያለሽ። ስለዚህ አይገባም፣ ነገሩ እንዳይረበሽ አይገባም ያልኩት እኔ ነኝ። ዘርዓ ያዕቆብም ደግሞ አንቺን አስቀምጦ ገንዘብ እየሸቀሉ ነው ምናምን ብሎ እዛው ሎዛ ቤት ሪከርድ አመጣልሻለሁ፣ እዛው ሎዛ ቤት ከልጁ ጋር በውስጥ እንጨርስ ይላሉ። ይሄንንም አመጣልሻለሁ መረጃ። ስለ ልጅቷ ጉዳይ ምን ይላል ዘርዓ ያዕቆብ? በውስጥ እንጨርስ ሎዛ፣ በውስጥ ማለቅ አለበት። ኖ በውስጥ አልቅም፣ በዚህ ነው የመጣው። 15 ቀን ይዛችሁታል። ስለዚህ በእናንተ ንግግር በጎንደር የሚያልፉ ትግራዋዮች እየታገቱ ነው። ስለዚህ ይሄ ነገር አያዋጣም፣ ወደ ሌላ ነገር እየተካሄደ ነው። የብሔር መልክ አታስይዙት። ይሄ ልጅ እያዝ ለህግ ይቅረብ፣ ከፈለገ የሚሰቀል ስራው ነፃ ያውጣው ነው የተባለው። እነዚህ አሽሙንም ነው እኔ በሌልኩበት ባልዋልኩበት ባልተናገርኩበት እኔ እነሱም ብዬ አይደለም ቃላት መመርጠው የሚያኖረኝ እንደዚህ ስለሆነ ነው። ገብቶሻል? እኔ የሚያኖረኝ ከሰው ጋር አቻችሎ የሚያኖረኝ ባላንስ በማድረግ ነው እንጂ እኔ የአንድን ብሔር ማህበረሰብ ጠልቼ አንድችም እርምጃ እንደማልሄድ አውቀዋል። የሚጠሉ ሰዎች ግን በእነሱ ልክ እንድትመዘኝ ስለሚፈልጉ ሁሌ ያሳስቱሻል። 1.5 ከታች እኮ እያየሁ ነው ይጽፋሉ። ገብቶሻል? የልጅ ስሜን ሲያጠፋ ሪከርድ ገና እዚሁ ቅልብ አድርጎ እያሰሙኝ ነው። የኔን ሪከርድ ያምጣ፣ እኔ ደግሞ መኩፋና አይገባበትም ያልኩበትን መረጃ አመጣልሻለሁ። በዛ መስማማት እንችላለን። አሁንም ግን አንቺ ቤት ማስተላለፍ የምፈልገው ይሄ ልጅ ያ ጨዋ ጀግና ፈራ እግዚአብሔር ያለውን ህዝብ አይወክልም። ለምን አይሰቅሉትም? የኔ ህዝብ ጨዋ ህዝብ ነው። እንኳን ለአማራ ህዝብ ጥላቻ ሊኖረው አክሱም ጽዮን ማርያም ሲመጣ የአማራ ህዝብ እግሩ የታጠበ በመኪና ነው ሄደው። የአማራ ገበሬ ወደ ትግራይ ሲሄድ ጭኑ ነው ሄደው። እንደዚህ አይነት የህዝብ ጥላቻ የለም። ሆዳደሮች በገንዘብ አሜሪካ ቁጭ ብለው ፍሪ ስፒች ስለሚቻል ግን 24 ሰዓት የትግራይን ህዝብና የአማራ ህዝብ የሚጣላበትን አጀንዳ እየፈጠሩ ማንም የወከለን የለም እዚህ ውስጥ። እኔም አንቺም በአፋችን ነው የምናወራው። ስለዚህ ደሃ ህዝብ ስንል ቢያንስ ገለል ልንበል፣ ገለል ባንልም የግል ቃላታችን እንጠንቀቅ ነው ያልኩት። ይሄ ቃል ደግሞ ሪከርድ ሙሉን አምጥቼ አሰማሻለሁ። ከዚህ ውጭ እኔ ምን አልኩኝ? በግድ ተናገር አልናገርም። የህዝብ ነገም ይኖራል፣ ዛሬም ይኖራል፣ ከነገ ወዲያም ይኖራል። ወንጀለኛ ሁሉም ጋር አለ፣ በህግ ይጠየቅ። አማራ ጋም ባለጌ አለ፣ ኦሮሞ ጋም ትግሬ ጋም አለ። ስራው ነፃ ያውጣው። ይህንን ያለው እቺ ልጅ ደግሞ የህዝብ ልጅ ሆና ቀርባለች፣ ወደ ህዝብ ወርዷል። አንቺ ብሔሯን አይተሽ ነው እንደመረጥሻል። ስለተበደለች እንደማንኛውም ሰው አምጥተሽ የተከራከርሽላት ያለች። ስለዚህ እኔ በማርያም ብየዋለሁ፣ እንደውም ደግሜ በማርያም ነው የምላችሁ። በእንደዚህ የምታመጡት ነገር የለም። ይመጣው ሁላችንም ተከባብረን ችግሮቻችንን የተሰራውን ኃጢአት እንደ አንድ ቆመን ወደ አርሚ አዙራችሁ ወደ ብሔር ስታረጉ ሳይድ ይያዛል። ከዛ መሀል ላይ ግጭት ነው የሚፈጠረው። ማንም ለማንም ፍትህ ሳያገኝ ሌላ የተበደሉ ሰዎችም ሳይወጣባቸው መሀል ላይ ይቀራል። ስለዚህ አሁንም ይሄ ልጅ ወንጀለኛ ነው፣ በወንጀሉ ይጠየቃል፣ ይታነቃል። የሰው ነፍስ ነው የያዘው። በዚህ ነው ያልኩት ሀቢባ። እኔ ከዚህ ውጭ የተናገርኩት ቃል የለም። ያምጡና ያሰሙሽ። እሺ፣ እናመሰግናለን። አንዴ መኩ እንዲናገር ብን ሰጥዋለን። መኩ ቀጥል። ኦኬ፣ ኤቪደንሱን ከማምጣቴ በፊት እችን ነገር አላልኩም ይበል። የተናገርኩት እሱ ተናገረ ያልኩት ምንድን ነው? በዲኤንኤ ተስማማላችሁ፣ ዲኤንኤ ያስመርምር ብላል አላልኩም። ከዛ ላይ ኤቪደንሱን አመጣለሁ። ተክላይ ዲኤንኤ ያስመርምር፣ በዲኤንኤ ይፈጸም ይሄ ነገር ብላል አላልኩም። ዲኤንኤ ይመርመር ብለሃል ወይ? እኔ ዲኤንኤ ይመርመር በዲኤንኤ ኖ
ያለው ተክላይ ነው ወይ አንድ የሚታርገው ሌላ ነገር እኮ አለ። ጠየቀኝ አይደል? ዲኤንኤ መርመር ያለው የመጣውም ራሱ ነው። በዲኤንኤ ተስማማላችሁ ሲባል ዘራ ያቆም አለ። አይ በውስጥ ነው የምንስማማው ሲል ዲኤንኤ የሚለው የሱ አማራጭ ነው ያለው። ሀለንገይ ነው እኔ አላልኩም ብለሃል ካልከኝም እኔ ይቅርታ ለመጠየቅ ሬዲ ነኝ። ይሄ የሚያስጠይቅ ይቅርታ ከሆነ ማለት። ከዛ ውጭ ግን አንተ ደግሞ ህዝቤ ላይ ምራቅ ስተፋ ህዝቤን ስታንቋሽሽ ያለውን ዮኒ ማኛ ቤትም ከእናንተ ጋር መስማማት አልችልም፣ ዘምታለሁ፣ ነገም ዛሬም ዘምታለሁ ያልኩን አሁን አሰማለሁ አላልኩም ካልክ እኔ አልልም። ይኸው ልንገር፣ አንደኛ እኔ አልክድም፣ ይኸው ያደረኩትን አልክድም። አንተ ግን የሚኒልክን ታመጣለህ። ሚኒልክ ላይ ገሏል እያላችሁ ስለሆነ እሱን ኤቪደንስ አምጣ ነው ወይ ህዝብን ታረዳቸዋል ያልከውን ያልከው እሱንም እደግምልሃለሁ። አሁንም እደግምልሃለሁ። ሀቢባ ትሰምኛለሽ? የኔና እሱ ጉዳይ የእኛ ጉዳይ አይመለከታትም። ሀቢባ እኔ እናንተ በምናወራው እናወራለን። እኔ የማወራው ስለ ልጅቷ ነው። ስለ ልጅቷ ያልኩትን አምጣ። ስለ ልጅቷ ያልከውን ያምጣ። ምንድን ነው ያለው? ስለ ልጅቷ ያልከውን ነገር አምጣ። ያንን እንጠይቀው። ምንድን ነው ያለው? ስሜን ሲያጠፋና አምጣ። አሁን ቮይሱን ያሰማኛል። አሁን ያልከውን ካልኩኝ ይቅርታ ጠይቃለሁ ብለህ ካንዴ እሱም ብያለሁ ያሰማናል። ሌላ ምን አለ? ሌላ ምን ሲያወራል ነበር እንዴ? ከዚህ በፊት እሱን የሸገሩ ጁንታ ነው ሲል የነበረው ሲል ነበር እኮ። ምን አልኩኝ ነው? ማረጃም ታስቲው ነበር እኮ አንቺ ማቡ አንዴ ይቅርታ። እኔ እውነት ለመናገር አሁን የዲኤንኤው ምናምኑን አላውቅም እንጂ አሁን የተናገራትን እኔ የሸገር የሚባለው ልጅ ቀይ ይሁን ጥቁር፣ ረጅም ይሁን አጭር፣ ጭራሽ መልኩን እንኳን አይቼ አላውቅም። ፎሎወርም አይደለው ፎሎውም አይደለው። እኔ የሚገርምሽ ጠዋት ሬዲዮ ነበረ። ሬዲዮ ላይ ሁላ ምሳሌ አንስተን ስንናገረው የነበረና ወንጀለኛ ሂዶ ብሔሩስ እንዳይሸጎጥ ሲያወግዝ የነበሩ እንግዲህ በትግራይ ሆኖ ውጣ ከህዝባችን መሀል ላይ እያለ ሲናገር የነበረውና አሁን ሲናገራት የነበረው ይሄ አሁን የሚናገረው ልጅ ማለት ነው። እና ቃል በቃልም ደግሞ አማርኛውም ሳትቀየር አሁን የተናገራትን ነው የተናገረው። ምናልባት መኩ ጋር የሁለታችሁ መሀል ሪከርዱን ያስላኩኝ ነው፣ ሙሉ ሪከርዱን ያስላኩ ነው። እኔም እየነገርኩ ነው። እኔ ከውጭ ሁኜ ሼር ተደርጎልኝ መጥቼ ስሰማ ነበር እና በእውነት የሚገርም ሀሳብ የገለጽክበት ሁኔታ። ስለዚህ ጉዳዩ እኛ የውላችሁ ጉዳዩ ፐርሰናል አይደለም። ጉዳዩ የመኩና የሸገር አይደለም። መኩና ሸገር በሌላ ጊዜ በሌላ ቦታ ላይ መነጋገር ያለባችሁን ትናገራላችሁ። አላማችን መስመሩ እኔ አሁንም ቢሆን የምናገረው ነገር በዚህ ወንጀለኛ የሚወስድ ትግራዋ የለም። እየነገርኩሽ ነው። እኛ አይደለም ለዚህ ወንጀለኛ ለማንም ጋር ይቅር ተባብለን የምንኖር ሰዎች ነው። ወደ ህዝብ እንዳይወርድ ግን ዛሬም ነገም እሰራለሁ። ቤቴን እኔን የሚመስል ከአማራ ልጅ ጋር ጥላቻ የሌለው ጋር አብሬ እሰራለሁ። ይህንን ነገር ለህግ የሚቀርብበት መንገድ አደርጋለሁ። በዚህ መንገድ ግን ይኸው ዘራ ያዕቆብ አለ አንቺ ጋር መጥቷል። ሀሜት እንዳይመስለው በውስጥ እናውራ ብለሃል አላልክም ብለሽ ጠይቂው እዚህ እኔ ፊት ለፊት ከልጁ ጋር። አንድ ጥያቄ ልጠይቀው ለሸገር ልጠይቀው ሀቡ የተፈቀድሽልኝ። ትግራይን አይወክልም ነው አይደል? ተክላይ የትግራይን ህዝብ አይወክልም ነው የምትለው አይደለ? ወንጀለኛ ሆኖ የተረጋገጠ ሰው ህዝቤን አይወክልም፣ ማንንም ህዝብ አይወክልም። አማራው ሸገር አንድ ጥያቄ ልጠይቅህ። አንድ ጥያቄ ለምንድን ነው እኛ በውስጥ እናወራ ብለን ለምንድን ነው እናንተ ጋር የመጣው? ተክላይ እየነገርኩ እኮ ነው። ይሄ ነገር ወደ መሬት ወርዶ እነ ዘራ ያዕቆብ እኮ ከ15 ቀን አንቺም እዚህ ያለሽ አንቺ ፊት እኮ ሀቢባ፣ ቡፋኖ፣ ጆከር ሌቦች ናቸው ለፍምስና ነው የሰሩበት። እኔ ቢሰደብ ፐርሰናሊ ችግር የለብኝም። ነው ወይ ታውቂያለሽ? ሪጎሮንም ስለምታውቂው ነው። እሱንም ሪከርድ ማምጣት ይቻላል። ከአንዴ ላስጨርሽኝ ሀቡዬ፣ እሱም ሪከርድ ማምጣት ይቻላል። አንድ ሰው አንድን ሰው መውቀስ የሚችለው በመረጃ ነው። እኔ እያልኩሽ ነው 100% ፊቴን ከፍቼ ነው ማሳይሽ። ስለማንም ህዝብ ጥላቻ ሰብኬ አላውቅም። ኮንፊደንስ አለ። ስለማንም አስተዳደጌም ባህሌም አይደል። እኔም ማምነው የተበደለ የተሰቃየ ህዝብ አለኝ። ዛሬም ነገም ለሱ ከመቆም ወደ ኋላ አለ። እኔ ስርዓት ነው የምቃወመው። ህዝብ ተቃውሞ አላውቅም። ማንም ከማንም ብሔር ጋር ተከባብሬ የምኖር ሰው ልጅ ነኝ። የአዲስ አበባ ልጅ ነኝ። የከተማ ልጅ ነኝ። ሪጎሮን አውቋል። እኔ ህዝቤ ላይ ጥቃት ያደረሰ ሰው፣ ህዝቤ ላይ በጥላቻ ሲሰብክ የነበረ ሰው ጋር እንዳትገቡ ብዬ ተከራክሬያለሁ። ነገ እከራከራለሁ፣ ከነገ ወዲያ እከራከራለሁ። የሚያኖረኝ የሚያወጣኝ ስራዬ ነው። በትግራይ ህዝብ ሲሰርቅም ሲዘርፍም የትግራይን ህዝብ አላማከረም። እሱን ህግ ይጠይቀው። የምታምኑበትን ኤቪደንስ አምጣችሁ ጠርንፍጋችሁ ለምን አታንቁትም? አይመለከተኝም። የተበደለን ህዝቤን ግን መከላከልም መቆምም ዛሬም ነገም አላቆም። ስለዚህ እኔ ያወራሁት እንደዛ ነው።
ለሰፊ ክብር ለአማራ ህዝብ አለኝ። ዛሬም ነገም ሰላም ነው የምፈልገው። የኔ ህዝብ በራብና በችግር ላይ ነው ያለው። ሌላ ችግር አላመጣበትም፣ ሌላ ጠላት አላመጣበትም። ገብቶሻል? በመነጋገር ነው ችግር የመፍታት። ይሄ ማለት ፍራቻ አይደለም፣ ይሄ ማለት ፈሪነት አይደለም። ሞክረነዋል። ምንም ውጊያ እኮ ተሞከረ። ሀቢባ ሄደሻል አላር ትግራይ ሞትና ራብ ነው የመጣው። ያን ስለምናቅ ነው የምንፈራው፣ ፍራቻ አይደለም። ሞትን የሚያውቅ ሰው ነው ሞት የሚፈራው። ስለዚህ እኛ ተከባብረን ችግራችን እንፍታ። የልጅ ወንጀለኛ እኮ ነው ይጠየቅ። ብሔር ሳይድ አያዝ። በዛ መንገድ ላይ ተጋሩ ሲሄዱ ፖለቲካ ተቀየረ። ስለዚህ አንቺ በፌርነት የምታስኬጁ ካለ መኩፋኖና እኔ የማወራው ሰው አይደለም፣ ህግ ነው የሚያወራው እሱ። ገብቶሻል? ቀንና ህግ ያወራል። ከኔ ጋር የሚያወራበት መንገድ የለውም። ስራውን ያውቃል፣ ስራዬን አውቃለሁ። ስለዚህ እኔ የማወራው ስለዚህ ልጅ ነው። እቺ ልጅ እህታችን ተበድላለች፣ ህግ አለ። በደሏን እኛም አንክድም። እኔም አምናለሁ እንደ አንድ እህቴ ሀቋ እንዲወጣላት ይህንን ነውረኛ ስራ የሰራ ሰው ለህግ ይጠየቅ። እዚህ ወንጀል ውስጥ ግን አንድ ትግራዋይ ተክላይ ብቻ አይደለም ያለው፣ አንቺም ታውቂያለሽ። መዓት የብሔር ብሔረሰቡ ልጆች ተሳትፎ ያለበት ነው። እየጠረግን ካላወገዝን አንድ ተክላይ ላይ በመቆም ብሔር ሳይድ ነው የሚያዘው ያልኩት እኔ ነኝ። ስራ እኮ የሚጀምረው ከቤትሽ ነው። ከኔ የራሴን ሰሳዎች የሀና ጉዳይ ግን የሚመለከተው ተክላይ ነው። እሱ ነው ደላላዋ። ያ እኮ ይጠየቅ እያልኩሽ እኮ ነው። የሀናን ከጨረስን ደግሞ ሌሎች እንዳለ ብሔር ብሔረሰብ ውስጥ ያሉ ህገወጥ የሰዎች ዝውውር ላይ የተሳተፉትን ሁሉ ለህግ እንዲቀርቡ ሁላችንም በአንድነት እንጮሃለን። ስለዚህ አንተም ፍትህ ለሀና ትላለህ ከኛ ጋር። በደንብ ነው የምለው። ቤቴንም ከፍቼ ተናግሬዋለሁ። እኔ አሁን ሚጣ የምትባል እህታችን አለች። በደንብ ነው የተወያየ ነው። አንዳንድ ሰዎች አግሬሲቭ ሆነው ነገሩ እኮ የተቀየረው ከአሞራው ጀምሮ ሲሰራበት ነበር አለ በየዋህን እሱ የቃላት ስህተትና የአማርኛ እጥረት አርሚ ምናምን ሲል እነዘራ ያዕቆብ አርሚውን ሪከርድ አለ እዚህ አሰማሻለሁ። እዚህ ጋር ላሰማሽ። ለምን አላሰማሽ? ቤታቸው የሚፎክሩትን ፉከራ ደማችንን መልሰናል እያሉ እንደዚህ ይባላል። ሀቢባ ነው አይደል? ይኸው እነሱ ቤት እንትና እዮዳብ ቤት ሆነው ይቀጥላል እያሉ ሌላ ደግሞ ህገወጥ አዘዋዋሪዎቹ በሊቢያ ውስጥ ተጎጂዎችን አግተው ሀብቶም ኃይሉ ቤተልሔም ካሳ ምን ላሲዝሽ ነው አሰማሻለሁ። እንዳለ በህግ ያልተረጋገጠ ነገር የትግራዩን ተወላጅ በአዲስ አበባም በደሴም በኮምቦልቻም ያሉት እንደዚህ ስራ እየሰሩ የተባለ ወደ ዘር እንዳይቀየር ነው እኛ እየለፋን ያለ ነው። ገብቶሻል? ወንጀለኞች ቤትም በኩል እንዲያዙ ነው። ግን ብሔር ተኮር ሳይድ ከሆነ በዛም በኩል ወገንተኝነት ይመጣል፣ ወንጀለኞች ይደበቃሉ። ስለዚህ ይሄ ነገር መሆን ካለበት እነሱ ሲናገሩ ነበር እዚህ ጋር እስቲ ሚትን ክፈትና ተናገር በይ አላልኩም ካለ እዚሁ እኔ ላሰማሽ አላልኩም ካለ ሚትን አስከፍተሽ ያለውን ስም ጥራልኝ። ዘራ ያዕቆብ ይኸውልሽ እሱ በውስጥ እናወራለን አለ ከልጁ ጋር ከወንጀለኛ ጋር ለምን በውስጥ ያወራል? ወንጀለኛ አይደለ ይልጅ አንቺ ወንጀለኛ ነው መጣችሁ እያልን ሚሴጅ እንኳን ሰጥተው ለዛ እንኳን ደህና ቆያችሁ የሚል ቃል ሳይሰጡ ዝም ብለው ሄደው ራሳቸውን ብሔር ውስጥ ለመወሸቅ ሙከራ ሲያደርጉ አግኝተናቸዋል። ያንንም ያደረጉት በኋላ አስበውበት እኔ እዚህ ውስጥ ስላለው እኔን ተሞርኩዘው ወደዛ ፖለቲሳይዝ ለማድረግ ነው የተካሄደው። አይ ነው እዛ በአንዳንድ ነገሮች ላይ የተለያየ እንደዛ እንዲይዝ የሚደረጉ ንግግሮች ቢኖሩም እኛ ግን ራሳችንን ኮንትሮል አድርገን እንደ ኢትዮጵያዊ እዚህ ጋር ያሉ እህት ወንድሞቻችን የተለያየ ብሔር ኢቭን የትግራይ ተወላጆች ወንድምቶቻችን እዚህ ጋር ከኛ ጋር እየለፉ ይሄን ነገር ማድረግ የለብንም እና እንደ ግለሰብ እንደ ኢትዮጵያዊ ሆነን የልጅቷን እውነትን አይታለች ብለን ጥያቄ በጀመርን ጊዜ እግዚአብሔር ይስጠው አሞራው የሚባል ልጅ መጥቶ ከኛ ጋር በመሳተፍ አንድ የትግራይ ልጅ ተለቃለች። እንግዲህ እንዳትረሱ የተለቀቀችው የትግራይ ልጅ ነች። ታግታ ነበር ማለት ነው። እችን የትግራይ ልጅ ያገተ ሰውዬ አሁን ልክ እሱን የምናጠቃው በትግራይነት አስመስሎ በማየቱ ራሳችሁ ትዝብቱን ውሰዱ። እኔ የደረሰኝ በውስጥ መሰረት የምትባል በጣም የምታምር ልጅ ቆንጅዬ ልጅ ወጣት ቁጭ አድርገው እዛ እየተጫወቱባት እንደሆነ ሰምቻለሁ። ሙሉ ኢንፎርሜሽን ስላልመጣልኝ እንጂ በጣም ብዙ የትግራይ ልጆች እዛ በእነዚህ ሰዎች መከራ እየተቀበሉ ነው ያሉት። እየዋሻው አይደለም። ለምስክርነት የተለቀቀችው የትግራይ ልጅ ታግታ የነበረች ልጅ
አሁንም በጣም ብዙ የትግራይ ልጆች አሉ። እኛ ሀናን ስንጠይቅ አጠቃላይ እዛ ላይ ስለታሰሩት ስለተያዙት ለሰዎች መጫወቻ ያደረጓቸው እህቶቻችንን እንዲለቁልን ሀናን ብቻም አይደለም ጥያቄያችን በዚህ መንገድ ላይ ግፍ የሚሰሩ እነዚህ ሰዎች ለፍርድ እንዲቀርቡ። ይሄን ደግሞ መቼም ቢሆን እንቀጥለዋለን። እነሱ እኔ ቢያሳዝነኝ ግን እነዚህ ህዝብን ሲያጨፋጭፉ የነበረ ህዝብ ላይ ስንት መከራ ሲያደርሱ የነበሩ ሰዎች መተው እኛ ያለንልህ በትግራይነት አትነካም የሚል ነገር መስራታቸው እኔ ጥያቄ ውስጥ ሊገቡ ይገባል። በታች ቤት ስም ብጠራም እኔ ህገወጥ እኔ ምንም አይነት ወንጀል ህገወጥ ነገርን ጠየፋለሁ፣ እቃወማለሁ። ጥራ ይህንን የሚደግፍ አካል ሁሉ ይጠራ ስሙ። ሎዛ የምትባለው እንግዲህ የምጠብቀው በሽተኛ ሴት ልጅ ነው። በሽተኛ ሴት ልጅ ለማናፈስ ወደ ውጭ ይዛ የምትወጣ ጁንታ ብሎ ራሱን የሚጠራ ይሄንን ነገር አይዞ እኛ ከጎንነ ሲል እነዚህ ሁለቱ ሰዎች በዚህ ላይ ልንጠይቃቸው ይገባል። እዚህ ላይ እጃቸው እንዳለና ያለ ምክንያት አይደለም ይሄን ልጅ አምጥተው የዋው የትግራይ ህዝብ ላይ መለጠፍ የፈለጉት የተገናኙበት ነጥብ ይኖራል ማለት ነው እንጂ እንዴት ነው አንድ ሰው የትግራይን ወጣት ሴቶች አፍኖ የሚያሰቃይ ሰውን አምጥተ የትግራይ ጨዋው ህዝብ ላይ መለጠፍ ትፈልግ? እንዴት አይነት አመለካከት ቢኖራቸው ነው? ምናልባት አቡ ይቅርታ መኩ ትናንትና ሲነገር ስሰማ ስለነበረ የመጨረሻውን ቃል አልጠራውም የሸገር ምናምን ነገር የሚለው ልጅ እና ወዴት ነው ነገሩን ሊወስዱ የፈለጉት? እኔ እዚህ ጋር ላመጣ እችላለሁ። ሁለት ቪዲዮ ነው ያሳዩን። በዚህ አባላቶች ናቸው እነዚህ። አንድ መልስልኝ። ትግራይ ነው የተያዙት፣ ከትግራይ ነው የተያዙት። ሁሉም እያጠራልኝ ሄዳ ለምን ተያዙ የተባለው ከዛ አካባቢ የመጡ ልጆች ናቸው ነው። ትግራይ ክልል ውስጥ መከላከያ አለ። ቆይ ስሚ ተያዙ ከትግራይ ነው የተያዙት ከሽረ ነው ስላለ አይደለም። ከዛ አካባቢ የመጡ ናቸው ነው የተባለው። ሁሉም ከዛ አካባቢ የመጡ ጽፎታል እኮ ይሄ አማርኛ እንድታስተው ይቀላል አይደለም። ሁሉም ከዛ ነው የመጡት፣ ከሽሬ ነው የተያዙት። መረጃ አላቸው፣ ጠይቅልኝ። እሱ ነው ታስረዳኝ ማለት እሱ ከገዳዮች ጋር ተባባሪ ነው ነው የምትለኝ? ከአጋቾች ጋር ማ እሱ ይሄኛው አጼ ዘረ እነሱ ይልሽ ይሄን ወንጀል ምን ያስረዳሻለሁ? አንዴ በቃ ይልሽ ይሄን ወንጀል እየሰሩ ያሉት ተጋሩ ናቸው። ስለዚህ ተጋሩ አሁን የተያዙት ልጆች መንግስት ጠርጥር ያለው ብሎ ነው የያዘው። ፍርደኛም አላላቸው። ገብቶሻል? እዛ ውስጥ ብዙ እንትኖች አሉ። ስም መንግስት የሚፈልገውን ክሌም እያደረጉ ስሙን ላይ እየቀየሩ ተቀይሮ ነው እንጂ ገብረ ሀጎስ ይባላል እያሉ ብሔር ተኮር ሆነ አይደለም። ይሄ ጉዳይ የሀናን ይመለከታል። እኔ እኮ እኛ እኮ እያወራን ያለ ስለ ሀና ነው። እነሱ የሰሩት በሀና ጋር አድርገው እኮ ነው። ታዲያ እኔስ ምንድን ነው የምልሽ? ነው የሚሉትን እየነገርኩሽ እኮ ነው። እነሱ የሚሉት ምንድን ነው? የልጅቷ እገታ የሚጀምረው የተደራጀ ኃይል አለው። እዚህ ላይ የተደራጀ ኃይል ያለው ከአርሚ 33 ጀምሮ ተናበው ነው የሚሰሩት። ችን ልጅ እንደዚህ ያደረጓት አሉ። ኤቪደንስ ጠየቅናቸው፣ አያስወሩም። እየወዳ ቤት ገዳዮቹ እነሱ ናቸው። ደማችንን እየመለስን ነው። እንኳን ደስ አላቸው አማራ ልጅ። ይሄ ደግሞ ለአማራም ለትግራዊም አይጠቅምም ተው ስንላቸው እኛም ማንም ያስገባን የለም። ነገሩ መስመር ነው የመስመር አለቀቀም። ሪያሊቲን ያስያዝኩት የተባለውን ነው እኮ የተባለውን አሰማለሁ እኮ በቮይስ ካሳየከው ቪዲዮ ምንም የተረዳሁት ነገር የለም። እኔ መረዳት የምፈልገው ከሀና ጎን ነው ወይንስ ከተክላይ ጎን ነው? አጼ የሚባለው ከሀና ጎን ነው። ቆይ አንዴ እኔ አስረዳታለሁ። አንተ ነህ ያከበድከው ነገር። ይኸውላችሁ መጀመሪያ ልጀምር። ለምን እዚህ 25,000 ሰው መሀል ሮንግ ነገር ስላስቀመጠ ማለት ነው። አንደኛ የትግራይ ህዝብ ላይ ወይ ደግሞ ባንዲራችን ላይ እየተፋ እየረገጠ ያን ቪዲዮ ራሴን ኢምፖስት ያደረኩት ትክክል ነው፣ ግን ትግራይ ውስጥ አይደለም። እናንተ መታችሁ የአማራን ህዝብ እየጨፈጨፋችሁ ምንም ስለኛና ስለአንተ የሸገር ልጅና ነኩ አንተም ስሜን አንስተው እኮ ሌላ ጊዜ ታወራላችሁ። አላወራህም። ያንተን ህግ የያዘ ጉዳይ ነው። አላወራህም። ስለ ፖለቲካ ስለ ልጅቷ አወራኝ። ስለ ልጅቷ ነው የምናወራው። ስለ ልጅቷ እኔ ያላልኩትን ነገር ብለሃል፣ አሰማት።
አላዳምጥም። ያላልከውን ያለውን ንገረኝ። ቆይ አንዴ ሸገር ምን አለ መኩ? ስለ ዲኤንኤ ያለው አው ብያለሁ ብለካል አይደል? ያልኩት ከመጣ ይቅርታ ጠይቃለሁ ብለካል። ስላልሆንኩኝ ያሰማኝ አንዴ መኩ አሰማው አንዴ ስለ ዲኤንኤ መመርመር ያለው አንዴ ይሄ ልጅ ሚውት አድርጊልኝ በቤትሽ። አቡ እኔ ደግሞ ፌር የሆነ ነገር ምሳሌ ከሆነ አቡ አንቺ ቤት ውስጥ ማለት ፖለቲካ ማራመጃ ቃላቶችን እሱ ፖለቲከኛ ነው። ለምን ትፈራለህ? ምን ያስፈራል? ፖለቲካ እዚህ ቤት አላወራም። እኔ ሀሳብ አልፈራም። ቤትበትና እመጣለሁ አንተ ቤት ከፈለግ አዳምጠኝ እኮ የእሷ ቤት የፖለቲካ ቤት አይደለም። አዳምጠኛ እንደ የሸገር ፕሊስ አንዴ ሚውት ላደርግህ ነው። ይቅርታ። እዚህ ቤት ሁላችንም እኩል ተከባብረን ነው የምናወራው። ይሄ ቤት የፖለቲካ ቤት አይደለም። ይሄ ቤት የሰው ቤት ነው። ሰው ሁሉ የተበደለ ሰው ሁሉ ፍትህ የምንጠይቅበት ቤት ነው። በጣም ብዙ ሰው ድምፅ የምንሆንበት ቤት ነው። ሀና ኢትዮጵያዊ እህታችን ናት። ተክላይ በሚባል ሌላ ኢትዮጵያዊ ወንድማችን ታግታለች። ለእህታችን ፍትህ እየጠየቅን ነው እስከ መጨረሻው። እህታችን ነፃ እስክትወጣ ድረስ ምንም ነገር አያስቆመንም። ምንም አይነት አጀንዳ እያመጣችሁ የሆነን ሰው ከሆነ ሀገር እያባረራችሁ ቢዚ ልታደረጉን ብትሞክሩ የሆነ ሰው አግለን ሀና ነፃ እስክትወጣ ድረስ ማንም አያስቆመንም። ለምን አንድ እኔ ብቻዬን አልቀርም አላቆምም ለሀና ፍትህ መጠየቂኝ። አሁን ጉዳዩን ወደ ፖለቲካ ወደ ብሔር ለማዞር እና እርስ በርስ ተባልታችሁ እዚህ እንግዲህ ሀቡ የ7 ወር ነፍሰ ጡር ሆና ቀለሊቱ ሙሉ ቁጭ ብላ አንተ ስትል እነዚህ እዚህ ያሉት የቤተሰብ የሚመሩ የተለያዩ ተቋማትን የሚመሩ ህይወታቸውን ለማሸነፍ የሚሯሯጡ ወንድም እህቶቻችን ለወንድም እህቶቼ ድምፅ መሆን አለብኝ ብለው ቀን ከሌሊት እኔ ቅድም እዛ ምናልባት እዚህ ውስጥ ያላችሁት ግሩፑ ላይ ያለውኝ ሀሳብ ለመስጠት የፈለኩበት ምክንያት የራሴ ምክንያት ነበረኝ። ይስሰጡት የነበረውን ሁሉ ምን ያህል ስትታገሉ በግሩፕ ውስጥ እያየው የነበረበት ሁኔታ ነበርና እናንተ የዚህን ያህል ዋጋ እየከፈላችሁ እናንተ ደግሞ ህዝብን አገለግላለሁ ብለህ ኤምባሲ ውስጥ ቁጭ ብለህ ቢሮ ይዘህ የምትሰራው ለወንድም እህትህ ድምፅ የማትሆን ከሆነ ምንድን ነው ስራ? ይሄንን ነገር የሚወሰዳችሁ ውስጥ እርምጃ ምንድን ነው? እኛ እንቅልፋተን እስከ ሌሊቱ ሙሉ ቁጭ ብለን ስናድር እንደው የሌላ ሀገር ዜጋ እንኳን በዚህ ጉዳይ ላይ ኢንቮልቭ እያደረገ የተለያየ ሀሳብ እየሰጠበት ባለበት እናንተ ምንም ላለማለት ያልደፍራችሁበት ምክንያት ምንድን ነው? ይህንን እንደው ብትቺ ተደውሎ ራሱ እንደው ቢጠየቁ መልካም ነው። በጣም ስለተሰማ ተስፋዬ ይቅርታ ደውዬ ነበር ዛሬ ኤምባሲ ጊዜጎች ክፍል ኃላፊ ጋር እና ሪያድ ያለው ቅርንጫፍ ነው የደወልኩት። ምን አሉኝ? እነሱ የሚኖሩት ጅዳ ከሆነ ጅዳ ቆንስላ ጽሕፈት ቤት ይምጡና ነገርኩኝ። ባለቤቷ የመኖሪያ ፍቃድ እንደሌለው ተናገርኩ። ወንድሟ ግን አለው ስል ይምጣና ወንድሟ መረጃዎችን ያቅርብ፣ ማስረጃዎቹን ያቅርብና ቅድም ስክሮል ታደርግ አንቺ ያስቀመጥሽውን ቮይስ ሰምቼዋለሁ። አቡ የስጋ ዘመድ ነው ምናምን ነገር ስትይ የነበረበትን ቮይስ ሰምቼዋለሁ። እኛ እዚህ ድምፅ ሆነን እየጮህን ያለነው የስጋ ዘመድ ስለሆን ሳይሆን ኢትዮጵያዊ ስለሆን ነው። እኛንም ይመለከተናል። እህታችን ናት፣ ወንድሞቻችን ናቸው መከራ የሚያዩን። ለምንድን ነው እንደዚህ አይነት ስሜት ለእነሱ የማይሰማቸው? ግዴታ የስጋ የሌለው እሷ ወንድሟ እዛ ስላለሽ ወንድሟ ሌል ነው። ወንድም እህት የሌላት እዛ ጋር እንደዚህ አይነት ፈተና ቢገጥማትስ ምንድን ነው የሚፈጠረው? እንደዚህ አይነት ነገር እንዴት ነው ማሰብ የሚያቅታቸው? እና ነው ትንሽ ነርቭሲኝ ያለው ተቋረጠ። ትክክል ያ ትክክል ነህ አንተ። ግን ቤተሰብ የሌለው ሰው ኢትዮጵያ በውጭ ጉዳይ ይክሰስ ነው የሚሉት እነሱ። ቤተሰብ ያለው ደግሞ ኤምባሲ መጥቶ ሪፖርት ያድርግ፣ መረጃዎቹን ያቅርብ ነው የሚሉት እነሱ። እንግዲህ በጣም በሶሻል ሚዲያ አጨናንቀን ስንይዛቸው በውስጥ እናውራ በውስጥ እንጨርስ የሚል ነገር ነው ያመጡት። ያንን ሲያመጡ ታዲያ የተለየ ነገር ይነግሩናል ብለን አለ እኛ ኤክስፔክት ያደረግነው ልጅቷን ሊሰጡን ወይ ሊደራደሩን አንድ ነገር ሊያደርጉን እንጂ መሰለን ዲኤንኤ እና ምናምን ሊሉ እንዳልመሰለን ሁላችሁም እንድትረዱ እንፈልጋለን።
እንጂ